ልክ ያልሆነ ነገር በትላንትና ሁለት በተከዜ በኩል የቲፒኤልኤፍ ከትግራይ ያለ ጦር ተንቀሳቅሷል። ይሄ ጦር የማን ነው የሚለው ነበር አከራካሪ ነበር እና አብይ አህመድ የላኩት የነጻድቃን ጦር ነው ወይስ አሁን የአመራር ለውጥ የተዋጊ ያዋጊዎች ለውጥ አድርጎ ራሱን በአዲስ መልክ ያደራጀ ያለው የትግራይ ያለው የህወሓት የሚመራው ጦር ነው? የመጣበት ዓላማ ምንድነው? እነዚህን በሙሉ መከታተል ያስፈልጋል ብለናል። በምክረ ሐሳብ ልክ አለመሆናቸውን ደጋግመን እየነገርናቸው ያለ ነው። ለትግራይ ህዝብ በዚህ ወቅት አያዋጣው። ደግመን እንነግራቸዋለን። የትግራይ ህዝብን ጠለምት አምጥተህም ወልቃይት አምጥተህም ብታዋጋው አንድ እርምጃ ወደፊት አትሄድም። ትርፉ እልቂት ነው። ደጋግመን እያልናችሁ ያለነው ወደማይጠቅምና ወደማይበጅ ጦርነት አትማግዱት። አሁንም በቅርብ ርቀት ከጠለምት ኦልሞስት እስከ ወልቃይት መዳረሻ ድረስ 2 ክፍለ ጦር አለ። ይሄ በተፋጠጥ የቆመ ኃይል ላይ የተለያዩ ነገሮች ነው እየተነሱ ያሉት። በአንድ በኩል አብይ አህመድ አጥቅቶ ወደ ትግራይ እንደሚመጣ መረጃ አለንና ራስ ለመከላከል የሚል ነገር ያነሳሉ። በሌላ በኩል የለም በጠለምት በኩል የተወሰነ ባክ ኤንድ ፎርዝ ተኩስ ውጊያ ከተደረገ በኋላ ገፍታችሁ ግቡና ተቆጣጠሩ፣ ልክ ራያ እንደተቆጣጠራችሁ ተቆጣጠሩ፣ ይዛችሁ መነጋገር ይዛችሁ መደራደር ትችላላችሁ ብሏል አብይ አህመድና ያ ግሪን ላይ ተሰጥቷቸዋል የሚባልም አለ። የተለያዩ ኮንስፓይረሲዎች ነው የሚነሱት። ዞሮ ዞሮ ኦህዴድ ትላንትና አንስተነዋል በስፋት ብዙ አንሄድበትም። በደንብ በከፍተኛ ሁኔታ እያሰላ ያለው በትግራይና በአማራ መካከል this is the time የሚል አቋም አላቸው። ጦርነት እንዲቀሰቀስ ፍላጎት አለ። ይሄ ጦርነት ከተቀሰቀሰና እነዚህ ኃይሎች ወደ ጠለምት መግባት ወደ መቆጣጠር ከሄዱ ኦህዴድ ቀጥሎ ሊያደርግ የሚችለው በሙሉ ህዝቡን አነሳስቶ ሲያበቃ ከኔ ጋር ተሰለፉና የቲፒኤልኤፍን ኃይል እንጠራርግ የሚል አብዮት ይጀምራል። የፋኖን እንቅስቃሴ የሚፈትኑት እነዚህ ሁኔታዎች ናቸው። እኔ ባለኝ መረጃ እነ ማስረሻ እነ ኢያሱን እነ ኮሎኔል ፋንታውንን ዲዲአር አሰልፈው አቶ እያሉ ከመዘገቧቸው በኋላ አሁን ፕላን እያደረጉ ያሉት ወደ ወልቃይት ወስደው ከነ ኮሎኔል ደመቀ ጋር እንዲታዩ በቪዲዮም በፎቶም እንዲታዩ የማድረግ ሶስቲን ለአማራ የቆሙና ቲፒኤልኤፍን ለመዋጋት የተዘጋጁ አድርገው ማሳየት። ከዛው ጋር ተያይዞ ባንዳ የተባሉትን ጀግና እየተባሉ የወልቃይት ዘብ ሆኑ የሚል ስም ሊሰጣቸው ተፈልጓል በፕሮፓጋንዳ ረገድ። ይሄንን በሚያደርጉበት ጊዜ በሐቀኝነት ነው በፍጹም ከኦህዴድ ጋር በመቆም የምናስከብረው መብት የለም ያሉ አካላት ደግሞ የወያኔ ተላላኪ የሻዕቢያ ተላላኪ ባንዳ የሚል ዘመቻ እነዛኛው ላይ ሪቨርስ እንዲከፈት የማድረግ ፕላን ነው እየተዘጋጀ ያለው። በዚህ እንቅስቃሴ ውስጥ የሚዲያው አሰላለፍ አግባብ ያለው መልክ ካልያዘ ያለ ጥርጥር ከጥቂት ጊዜ በኋላ በባንዳነት ሂደው የተሰለፉ አካላት ልክ የአማራ መብት ተሟጋች ተደርገው ከባዕዴን ጋር መሰለፍ እንደ ክብር እንዲቆጠር እንዲለፈፍበትም ነው የሚዳረገው። አሁን በጣም ውስን ጥቂት የሆኑ የዛው የባዕዴን የአምስተኛ ረድፍ ተከታዮች ቀድሞውንም ጀግንነት ነው ሲሉ ነበር የነበረው። ጸዳሉ ሲሄድ እኮ ጀግና ነው ብለው ፕሮፋይል የማድረግና ሆይታ ነበረ እኮ ያደረጉት። በዛ መንገድ ጸዳሉ የሄደበት መንገድ ትክክል ነው፣
ወንድሞቹ ተከተሉት እያሉ ነው ሲቀሰቅሱ የነበሩት። የአማራ ትግል ባለቤት ነን፣ የትግሉ አካል ነን የሚሉ አካላት። እነዚሁ አካላት ደግሞ ዞር ብለው ሌሎቹን ሲከሱ የቆዩ ናቸው። ዳትስ ዋይ አሁን የተመሰረተውን የአማራ ፋኖ ብሔራዊ ንቅናቄን የሻቢያ እጅ ስራ ነው፣ የወያኔ እጅ ስራ ነው፣ ወያኔና ሻቢያ ፈቅደው ነው ምናምን የሚል ፕሮፓጋንዳ እየመጣ ያለው ይሄኛውን ሻቢያና ወያኔ ነው። ስለዚህ ሻቢያና ወያኔን ነው እየተዋጋ ያለሁት ብለህ በእነዚህ ኃይሎች ላይ እንድትነሳና የአማራ የህልውና ትግል ማክተሚያ እንዲመጣለት እንዲበጅለት እየተሰራ ያለ አደገኛ ሴራ ነው። ከገባ ይግባ፣ ካልገባ በየፌስቡክን ጉሬ አድርጎ ቲክቶክና ምናምንን ማነው ጉሬ አድርጎ ሚሽሎኮለክ ከፈለገ በዛ መንገድ መርመጥመጥ ይቻላል። ነገር ግን ፈጣሪ የምናመሰግነው ሰፊው ህዝብ ሊሰማ ሊያዳምጥ የሚችልበትና ተገቢ መረጃ ሊያገኝ የሚችልበት ወደ ሳተላይት ቴሌቪዥን የመጣንበት ወቅት መሆኑን ፈጣሪ እናመሰግናለን። ጎንደርም ጎጃምም ሸዋም ቤተ አማራ ወሎም አራቱም ማዕዘን ላይ ኢንክሉዲንግ ከክልሉ የአማራ ክልል ተብሎ ከታጠረ ውጭም ጭምር ራሱን ለመከላከል በወለጋም በሌላም አካባቢ የተደራጀው አካል ጭምር ይብዛም ሚነስም እንደ ድርጅት ተቀብሎ አለኝ የሚለው ሁለተኛ ስለሌለ አለኝ የሚለው አደረጃጀት ከወያኔ ጋር ወስደህ የወያኔ እጅ ስራ ነው የሻቢያ እጅ ስራ ነው ብለህ ወስደህ ሳታውቀው በተራ እልህ የተወሰኑ ወሮበሎች እልህ ስላጋቧችሁ ብቻ እኛ ሳይቆጨን ቀርቶ አይደለም፣ እኛ ሳንቆጣ ቀርተን አይደለም። ግን ፖለቲካ እናውቃለን፣ ኖርንበት። ሁለተኛ ከራሳችን ኢጎና ከተራ ፍላጎት በላይ የአማራን የህልውና ትግል እናያለን። እንጂ ሚዲያውን በጣም አስከፊ ለሆነ ካራክተር አሳሲኔሽን እየተጠቀሙ ያሉ አሁንም ስምሪት እየሰጡ ያሉ አይመጡም። ፊት ለፊት አቅማቸውን ያውቁታል። ባልቴቶች ቀጥረው ወገብ ይዘው ሊወረገረጉ ይችላሉ። ለዛ የሚጠፋ ጊዜ የለንም። ይሄንን እያወቅን ቅድሚያ የምንሰጠው ለህልውና ትግሉ ነው። ቅድሚያ የምንሰጠው ለአማራ ህዝብ ነው። ቅድሚያ የምንሰጠው ይሄ ዋጋ እየከፈለ ያለ ህዝብ ለሚድንበት ጉዳይ ነው እንጂ የተወሰኑ ወሮበሎች የአሸናፊነት ስሜት ይዘው እነሱ አበጥ ስላሉ እነሱን ለመሞገትና እነሱን ለማጥላላት እነሱን ለማሸነፍ ብለህ የደሳለኝም የአርበኛ ደሳለኝ ሲያስብ ሸዋም አርበኛ መከታው አርበኛ ደረጀ ሀብቴም አርበኛ ደረጀ በላይ አርበኛ መሬ ወዳጆም ኮሎኔል ጥሮት ሲሄድም ሳይበተን ራሱን ሰብስቦ የተደራጀውም ሰራዊት እና አርበኛ አሻግሬ ባየም እና አርበኛ ዘመነ ካሴም የሚመሩት ኃይል ተሰብስበው እንደ ድርጅት አንድ የሆኑበት አርበኛ እስክንድር ነጋ ይመራው የነበረው አፋሃድ ኮሌክቲቭሊ ሲመሩት የነበረው እና አርበኛ ዘመነ እና አርበኛ ሀብቴ ወልዴ እነ ምሬ ወዳጆ እነ ደሳለኝ ሲያስብ ሸዋ ወዘተረፈ ኮሌክቲቭሊ ሲመሩት የነበረው አፋባህም አፋሃድም እዛ መዋቅር ውስጥ የነበሩ አካላት በአንድ መጥተው አፋብህን ነን ብለው ሲያበቁ ይሄንን ሁሉም አካላት የተሰባሰቡበትን ድርጅት ሻቢያና ወያኔ ነው የሰሩት ካልክ ማስረሻና እነ ኮሎኔልን እያወደስክ
ከወያኔ ጋር ነው የምዋጋው በልና አሰላለፍህን በውል ለይተህ አምስተኛው ረድፍ መሆንህን አውጅ። በቃ አለቀ። ከዚያ ውጭ ግን እነዚህኞቹም ብአዴን ጋር የሄዱ ባንዳዎች ናቸው ካልክ እነዚህኞቹንም ድርጅት ሆነው የመጡትንም ደግሞ የሻዕቢያ ስራ የወያኔ ስራ ነው ብለህ ወስደህ አስረክበህ ከሰጠህ እናንተ ፌስቡክ ላይ ነው የምትታገለው? የአማራ ህዝብ ትግል እዚህ ጋር መቋጫ ሰራህለት ማለት ነው? ምን አይነት የፖለቲካ ድንቁርና ነው? ይሄንንም እዛ ይሄኛውንም እዚህ አድርገህ መሃሉን ባዶ ካደረከው ምንድነው የፈለግከው? ድርጅት ኖሮ ድርጅት አለው የምትለውን ጉለት ልትነግር ትችላለህ። ይሄ ይስተካከል፣ ይሄ ይታረም፣ ይሄ እንደዚሁን ልትል ትችላለህ። ዛትስ ዋይ መከራከሪያም ተደርገው የሚቀርቡት። የሚሰማ ይስማ፣ የማይሰማ ምርጫው የራሱ ነው። በዚሁ አጋጣሚ ጉለቶችን ሊገነባ በሚችል መልኩ እርምት ሊወሰድባቸው የሚገቡ ሲሪየስ ጉዳዮች ሲኖሩ እርምት እንዲወሰድባቸው መናገር፣ አስተያየት መስጠትን መለጎሚያ ገመድ አምጥተን አትንኩን ምናምን የሚል ነገር ምናምን እንዳታስቡት። ድርጅት ላይ ምናምን ያላቸው አካላት እሱ ያለፈበት ነው። ሌሎች ሞክረውታል። በወቅቱ ተከራክረንበታል፣ መልስ ሰጥተንበታል። በአንድ ወቅት ላይ ከእኛ ጋር ውል ፈርሙ ምናምን የሚል መግለጫ ወጥቶ አስታውሳለሁ። ከአፋሕድ በኩል ወጥቶ የነበረ ያውም አፋሕድ ራሱ ያንም ሴራ ነበረው። በነገራችን ይሄ አሁን ከድቶ የሄደው ግሩፕ ነበረ። በነገራችን ላይ በጣም ግራ የገባኝ ኮኢንሲደንሱ እየገረመኝ ያለው ይሄ ዳውንት ነው ምናምን ተሰብስቦ የነበረው ግሩፕ አንደኛ ነው ሁለተኛ ድርጅታዊ ጉባኤ ምናምን ብለው እነመከታውም አርበኛ እስክንድርም የማያውቁት የጨበራ ተስካር ጉባኤ አዘጋጅተው ነበረ። የሆነ ቦታ ጎንደር ላይ ስብሰባ አፋሕድ አደረገ ተብሎ እዛ ላይ የአቋም መግለጫ ምናምን አሉና ሳምንት ያልሰነበተ የአቋም መግለጫ እኮ አውጥተው ነበር። ሚዲያ ከዚህ በኋላ ከኛ ጋር ካልተፈራረም አለ። ምን እያልክን ያለው? አሜሪካ ውስጥ በሕግ ተመዝግቦ የሚኖር አንድ ሚዲያ የሆነ ኢትዮጵያ ውስጥ ካለ አንድ ታጣቂ ግሩፕ ጋር እንፈራረም የምትለው ሕግ ጠፍቶ ነው ወይ? ግራና ሁለት ግራግር ጫማ ታረጋለህ እንዴ ነው ያላቸው። በዚህ ዘመን ማን አንተ ካንተ ጋር የሚፈራረመው? መፈራረም መብት አያረግም፣ አይችልም። እንደዛ ቢያደርግም ስህተት ነው፣ ወንጀል ለሚሰራው እንዲህ የሚባል ነገር የለም። በተመዘገበበት ሀገርና ሕግ ነፃና ገለልተኛ ሆኖ ባላንስ አድርጎ መረጃ የሚዲያ ነፃነትን ጠብቆ ይሰራል። ሚዲያው የሚቆምለት ዓላማ አለ። ለህዝብ ወገንተኛ ይሆናል። ማንም የፈለገውን ቢል የአማራ ህዝብ ላይ እየተፈጸመ ያለ ጄኖሳይድ እንዳይፈጸም መታገል ከሚዲያ ሞያ ባሻገር የቤተሰቦቻችንና የእኛን ህልውና ጭምር የማስከበር ጉዳይ ስለሆነ እንደ መብት ተሟጋች ብቻ ሳይሆን እንደ ባለቤት ያለንን ሁሉ አስተዋጽኦ እናደርጋለን። ምን በማድረግ ባለንበት አውድ ህጉ በሚፈቅደው መንገድ እየተንቀሳቀስን ነው። ቅድም በመግቢያ ላይ ተግባቦት ምናምን ያልኩት እሱን ነው። የሚሻለው ሰሞኑን ስንል እንደነበረው ልክ ያለው ተግባቦት መፍጠር፣ ማንኛውም አካል በቆመለት ዓላማ ተግባቦት ይኑረው። አንድ ነገር አይቻለው መግለጫው ላይ እኛ መሬት ላይ እርቅ ፈጽመን እንደተግባባን በውጭ ያለው ሌላው ማይል እርቅ ፈጽሞ ተግባብቶ በጋራ ሊሰራ በጋራ ሊንቀሳቀስ ይገባል የሚል ነገር አለ። ጥሩ ሐሳብ እና አርበኛ ደረጀ በላይ በቀደም ሲያብራሩ የነበረውም አንዱ እሱ ነው። ተግባቦት ይኑር ወዘተረፈ የሚል ማለት እዛ ያለው ታርቋል። እኛም ሰሞኑን ጉሮሯችን እስኪደርቅ ስንጮህ የነበረው የበለጠ ልዩነትን ማግኒፋይ እያደረጉ ከመሄድ ይልቅ ተቆጠቡ ነው። ለዛ እኮ ነው ለካራክተር አሳሲኔሽን ተመድበው ገና ድርጅቱ ሊመሰረት አፋብኃን ሊመሰረት ረጅም ጊዜ ውጣ ውረዱ አልቆ ልክ የአመራር መደባ ሊጀመር ሲል የምታውቋቸው ናቸው። ተደራጅተው ወጥተው በቃ የስብዕና ገደላ ላይ ጠዋት ማታ አርበኛ እስክንድር አይኑር አንየው የሚል የስብዕና ገደላ ላይ የተሰማሩ ነበሩ። ይታወቃል እኮ ብዙ ጊዜ ብለናል። እባካችሁ ይሄን ለመከላከል ሌላው ኃይል ቢነሳ ይሄ ትግል ይጎዳል። አልፎ ተርፎ ድርጅቱም ከተመሰረተ በኋላ እያሽላሉ ቀጠሉ። አይ ፍሬን ያዙ፣
የምትልኳቸው እነማን እንደሆናችሁ እዛው ድርጅቱ ላይ ያላችሁ ሰዎች እናውቃቸዋለን። ወይ ታቆማላችሁ ወይ እንታገላችኋለን ያለው ሰው በሌላ መንገድ ለመሸበብና የሆነ ነገር ለማድረግ ሙከራ ቢደረግ ምንም ተቀባይነት የለውም። በዚህ አንገት የሚደፋ በዚህ ምናምን የሚባል አይኖርም። ሰው የሚሻለው ስርዓት ባለው መልኩ ሚዲያው ላይ ያለው አካል በውጭ ያለው አካል ከመጠላለፍ፣ ከመቆሳሰል፣ ከመቆራቆዝ ከምናምን ራሱን ቆጥቦ በዋናው ላይ የአገሪቷን ማጥና መቀመቅ እየከተተ ባለው ኃይል ላይ ያተኩራው። ለዛ ነው የምንለው ደጋግመን የምንለው ዝሆኑን ነው እየታገልን ያለ ነው። ስርዓታዊ ለውጥ ስር ነቀል ለውጥ እንዲመጣ ነው እየታገልን ያለ ነው። በእንጭፍጫፊ የጎንዮሽ ጉልበታችንን እናስጨርሱት ነው እኛ የምንለው። ከማንም ጋር ጉልበት የመጨረስ ፍላጎት የለንም። ለምሳሌ እንደ ሚዲያ ከልክ አልፈን በየትኛውም አካል ኦቶኖመስ ላይ አሰራር ላይ ጣልቃ አንገባም በፍጹም። በተመሳሳይ ሁኔታ የትኛውም አካል በእኛ አሰራርና ሂደት ውስጥ ደግሞ ጣልቃ ገብቶ ይሄን በል ይሄን አትበል እያለ ምላሴ ላይ ወርድ እንዲያስቀምጥልኝ አልፈቅድለትም። የትኛውም አካል አልተችም የሚባል ጨዋታ የለም። ከተሳሳተ ይተቻል። ትችቶች ግን አንደኛ የእውነት በትክክል መሆናቸውን ማረጋገጥ ያስፈልጋል። ትክክለኛ ስለመሆናቸው የሚቀርቡ ትችቶች። ሁለተኛ በተቻለ መጠን ገንቢ መሆን አለባቸው። ሲቻል ፐብሊክሊ ምንድነው ማረሚያ ተደርጎ ሊበጣ አይችልም። የሆነ አካል የሚሰራውን ስህተት የሚፈጸሙ ችግሮች ካሉ መጀመሪያ ፐርሰናሊ ኮሚኒኬት ማድረግ ጥሩ ነው። ባይዘው ሃይማኖታዊ ሞራላዊ ነው። ወንድም ቢያጠፋ መጀመሪያ አንተ ንገረው ይላል። እምቢ ካለ ሰው ጨምረህ ታዛቢ አድርገህ ምከረው። እምቢ ካለ ለቤተክርስቲያን ስጣት ነው የሚለው የቤተክርስቲያኑ ትምህርት። በህግም እንደዛው ያው መጀመሪያ ጥፋት ስታይ ልክ አይደለም ብለህ ለማረም ሞክር ነው። አንተ የምትችል ከሆነ ታርማለህ እንዲስተካከል እንዲታረም። እምቢ ካልክ ግን የሚያርም አካል እንዲያርመው ደግሞ ወደ ህግ ትሄዳለህ። ስለዚህ ከተቻለ መጀመሪያ ይሄ ነገር እንዲህ ቢሆን ቢስተካከል የነበረ ልምድ እንደሱ ነው። እኛ እንደዛ ነው ልንቀጥል የምንችለው። ይሄ ቢታረም ይሄ ቢስተካከል እንላለን። ሳይስተካከል ሲቀር እንደው የምንታወቀው በለዘብተኝነት ረጅም ጊዜ እነሱ ይፍቱት እያልን ቁጭ ብለን ብዙ ነገር ተወሳስቦ ችግር እንደመጣ እናውቃለን። እኛ ስለተናገርነው ችግሩ ይፈታል ማለትም አይደለም። ምናልባት ግን ትንሽ ጉዳት ሊቀንስ የሚችልበት እድል እንደነበረ ግን እናስተውላለን። እነዛንም ነው የምናየው። በአፋብን ህዝብ ግንኙነት በኩል በተለይም ቡድናዊ አሰላለፍ፣ ልዩነት፣ ፍላጎትና የጥቅም ትስስር እንዲሁም ሌሎች ችግሮችን ባለመሻገሩ ምክንያት ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል የሚል እሳቤ አለ። ስለሆነም ይልና ጥር 9 ቀን 2018 ዓ.ም የተመሰረተው አታጋይ ድርጅት የትግሉ ደጋፊ ሚዲያ አካላትን በድርጅቱ አሰራር መርህ መሰረት መደገፍና የመምራት ኃላፊነቱን መወጣት ይኖርበታል ይላል። ይሄ ስህተት ነው። ድርጅቱ ሚዲያዎችን ይመራላል። ድርጅቱ ሚዲያ ያቋቁምና ያቋቋመውን ሚዲያ በድርጅት ስነ ስርዓት ዲሲፕሊንና ህግ መሰረት ይመራል። ሚዲያዎች አፍራሽ ሚና እንዳይጫወቱ በየጊዜው ትክክለኛ መረጃ ፕሮቫይድ ያደርጋል እንጂ አደራጅቶ ሚዲያዎቹን ይመራዋል ምናምን የሚባል የለም። ለምሳሌ የድርጅቱ ህዝብ ግንኙነት አስረስ ነው እና አስረስ በሙሉ ያሉ የሚባሉ የአማራን ትግል የሚደግፉ ሚዲያዎችን አደራጅቼ እኔ ልምራው ቢል ማን ነው የሚሰማው? የሱ ኃላፊነት የድርጅቱ ስፖክስ ፐርሰን መሆን፣ ሚዲያዎች ትክክለኛ መረጃ ስለ ድርጅቱ እንዲደርሳቸው ያደርጋል። ወቅቱን ጠብቆ የተሳሳቱ የተዛነፉ ነገሮች ሲኖሩ እርምት እንዲወሰድባቸው እንዲስተካከሉ ያደርጋል። ትራንስፓረንት ሆኖ ሚዲያዎች የድርጅቱን በጎ ገጽታና እይታ እንዲያዩ የዘገባ ሽፋን እንዲሰጡትም በማድረግ ረገድ ፒያሩ ፖዚቲቭ ሚና መጫወት ነው እንጂ ያለበት ሚዲያዎችን ጠርንፌ እኔ ልምራቸው ቢል አንደኛ ቪዚብል አይደለም። ቱ ቢ ሆነስት አይሆንም። ዝም ብሎ ተቀባይነት የሌለው ነው። አንለስ ኦር አዘርዋይስ እነከሌ ሚዲያ የኛ አይደሉም፣ እነከሌ ሚዲያ የኛ ናቸው የሚል መፈራረጁ ስለመግባትና የደጋፊ ተጠቃዋሚ የሚል ነገር ለመፍጠር ካልሆነ በቀር በፍጹም ጠቃሚ አይደለም። ድርጅቱ እንደገና ገምግሞ ሊያስተካክለው ይገባል የሚል እምነት አለ። አካሄዱ ትክክል አይደለም። ይህንን አይተው ማረም አለባቸው። የትግሉ ደጋፊ የሆኑ የሚዲያ አካላትን በድርጅቱ አሰራር መሰረት መደገፍና የመምራት ኃላፊነት መወጣት ይላል። ልክ አይደለም ነው። ይሄ ትክክል አይደለም።
ራሳቸውን ችለው በተለያየ መንገድ የቆሙ ሚዲያዎች በነገራችን ላይ ነገ ከነገ ወዲያ የህልውና ትግሉ መልክ ይዞ ምናምን ቢል ሚዲያዎቹ የቆሙበት ሚና የተመሰረቱበት ሚና ሌላ ስለሚሆን ምንድን ነው ሌላ ማለት ኢንተርቴንመንት የሚሰራውም እኮ ኢንተርቴንመንት ምናምን የሚባል የለም ብሎ እኮ ቆሙ። እንዲህ ያለ የህልውና አጣብቂኝ ውስጥ የአማራ ህዝብ እዚህ ስቃይ ውስጥ እያለ ምን ሌላ ስራ ልሰራ ይገባል ብሎ የቆመበትን ሊሰራቸው የሚገቡትን ነገር ሁሉ ትቶ በዋናው ላይ ያተኮራል። የህልውና ትግል መልክ ይዞ በአሸናፊነት ቢወጣ በዛው ፔስ ይቀጥላል ማለት አይደለም። እንደዛ ማለት ነው ይህንን ሳነሳ። ስለዚህ አንድ ድርጅት በድርጅቱ ውስጥ ሚዲያ አቋቁሞ የድርጅቱ ፒአር በየእዙ ያሉ ፒአሮችን የተቋቋሙ ሚዲያዎች ካሉ ሚዲያዎችን እነዛን አውትሌቶች ይመራል፣ የራሱን ያስተዳድራል። ክፍለ ጦሮች፣ ብርጌዶች፣ ምናምኖች ላይ እዞች ላይ ያሉ የህዝብ ግንኙነት ኃላፊዎች በድርጅቱ ህግና ዲሲፕሊን መሄዳቸውን ይቆጣጠራል። ኖት ሚዲያዎችን የራሱን መዋቅር ሚዲያ ጋር ኮንዳክት ሲያደርጉ ወጥ በሆነ መንገድ መሆን ይኖርበታል። ሚዲያዎችን መረጃ ለማግኘት ወደ ነከሌ አደውሉ ማለት አይችልም። ዓለም አቀፍ ህግም አይደለም። ሚዲያዎች በፈለጉት መንገድ መረጃ የማግኘት መብታቸው ዓለም አቀፋዊ ህግ ነው። በዚህ በኩል ነው በዚያ በኩል ነው ብለህ ጋይድ አታደርጋቸው። ነገር ግን የድርጅቱን የህዝብ ግንኙነት ኃላፊዎችና አመራሮች ከሚዲያ ጋር የሚኖራቸው ግንኙነት ድርጅቱ በሚሰጣቸው አቅጣጫና ዲሲፕሊን እንዲሆን ማድረግ ነው እንጂ ሚዲያዎቹን ሳይሆን የራስን መዋቅር ነው በዛ መንገድ እየሰሩ መሄድ ጠቃሚ የሚሆነ ይሄ ነው። የትኛውም ዓለም ልምድ ያንን ነው የሚያሳየው እና ይሄ የትኛውም ታጣቂ ግሩፕ ወይም ድርጅት ዋቴቨር እንደዚህ ያለ እንትን በየትኛውም ሀገር እንዲህ ያለ ፕላትፎርም ታይቶ አይታወቅምና አንድ ጊዜ እንዳልኳችሁ አፋሃድ በነበረበት ጊዜ እንዲህ አይነት ነገር ተሞከረ፣ ትክክል አይደለም ተባለ። ድርጅቱ ወዲያውኑ ነገሩን አይቶ አርሞ አስተካክሏልና አይ ቲንክ እንደ የህዝብ ግንኙነት ዲፓርትመንቱ ብቻ በቅንነት አርጎት ከሆነ መልሶ ይኸው እንደ ድርጅት አቋም ተይዞ ከሆነ ድርጅቱ መልሶ ገምግሞ ያስተካክለው። ይሄንን ካላስተካከለ ግን ምንም ጥርጥር የለም ዝም ብሎ ጀስት አንድ ጊዜ የተወራ ግን የሚሆነው ኢምፕሊኬሽኑ ግን እኛ ባልናችሁ ጋይድ ከኛ በሰጠናችሁ ካልመራናችሁ የሚል ነገር ከተፈጠረ ግን እኛና እነሱ የሚል ሌላ ድብልቅልቅ የሚያመጣ ነው። ምክረ ሐሳብ ነው። በዚህ መንገድ ቢስተካከል ጥሩ ነው።